ሰላም ጤና ይስጥልን እንደምን ቆያችሁ የክራይስት አርሚ ቲቪ ተከታታዮቻችን ከክራይስት አርሚ ቲቪ የሳቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር እኔ ኢየሩሳሌም በዳዳና ምንተስኖት ሀብቴ በጋራ በመሆን አብረናችሁ ቆይታ እናደርጋለን ዋና ዜናዎችን እናስቀድማለን አብራችሁን ቆዩ ወደ ቅድስተ ቅዱሳን በነጻነት እንድንገባ ኢየሱስ ክርስቶስ የደም ዋጋ ከፍሎልናል ሲሉ ነብይ እዩ ጩፋ ተናገሩ በግንቦት 10 2017 ዓ.ም በተደረገው መደበኛ ፕሮግራም 118 ሰዎች ጌታ ኢየሱስን እንደግል አዳኛቸው አድርገው ተቀብለዋል በትላንትናው ዕለት በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መርሃ ግብር በርካታ ሰዎች ከአጋንንት እስራት ተፈተዋል በክራይስት አርሚ ኢንተርናሽናል ቸርች በአዲስ አበባ አጥቢያ ኑ ለበጉን ዘምር በሚል ርዕስ የተዘጋጀው አምልኮ ምሽት በደማቅ ዝግጅቶች ተካሂዶ አልፏል ወደ ዝርዝር እናልፋለን ወደ ቅድስተ ቅዱሳን በነጻነት እንድንገባ ኢየሱስ ክርስቶስ የደም ዋጋ ከፍሎልናል ሲሉ ነብዩ ጩፋ ተናገሩ ነብዩ ጩፋ የተናገሩት ግንቦት 10 2017 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደረገ መደበኛ ፕሮግራም ነው ዝርዝሩን ፍሬዮታሻ እንደሚከተለው ታቀርባለች የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 10 2017 ዓመተ ምህረት መደበኛ ፕሮግራም የእግዚአብሔር ክብር የተገለጠበት እንደነበረም ተገልጿል በእለቱም የቤተክርስቲያኒቱ ባለራእይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የማርቆስ ወንጌል ምዕራፍ 15 ቁጥር 33ን በመጥቀስ ከእግዚአብሔር ቁጣ ለመታደግ ኢየሱስ ክርስቶስ የከፈለው ዋጋ ወይም የእግዚአብሔር ዝምታ በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋና የዓለምን ሕዝብ ኃጢያት በመሸከም ምትክ በመሆን በሰራው ስራ ወደ ቅድስተ ቅዱሳን ያለ ከልካይ ቀጥ ብለን እንድንገባ ለማድረግ የደም ዋጋ እንደከፈለም አስረድተዋል ኢየሱስ ክርስቶስ ዋጋ የከፈለው በመስቀል ላይ ብቻ ሳይሆን ሰው በመሆን ወደ ምድር ከመጣበት ጊዜ አንስቶ ስለ ሰው ልጅ ኃጢያት ሰዎችን ከእግዚአብሔር ቁጣ ለመታደግ ዋጋ በመክፈል ምትካችን በመሆን እዳችንን እንደከፈለም በሚያስተምሩበት ወቅት የመጽሐፍ ቅዱስን ሐሳብ አካፍለዋል ኢየሱስ የሰውን ልጅ ኃጢያት በተሸከመበት ወቅትና መስቀል ላይ በነበረበት ጊዜ እግዚአብሔር ዝም እንዳለው እንዲሁም ፊቱን እንዳዞረበት ተናግረው ኢየሱስ በእግዚአብሔር ዝምታ ውስጥ መጠማቱን መሰቃየቱን እርቃኑን መገረፉን ጎኑን መወጋቱንና ጩኸቱን አለመሰማቱን በእለቱ በተላለፈው መልእክት ተናግረዋል ኢየሱስም በመድር ላይ በነበረበት ጊዜ ከእግዚአብሔር የተላከበትን ስራ በመስራትና በማጠናቀቅ በዮሐንስ ወንጌል ምዕራፍ 17 ቁጥር 5 በመጥቀስ የላከኝን ስራ ጨርሻለሁ በማለት ኢየሱስ እንደተናገረ አንስተው እኛም ከእግዚአብሔር የተላክንበትንና የተሰጠንን ስራ በአግባቡ መጨረስ አለብን ያሉ ሲሆን በእግዚአብሔር ዝምታ ውስጥ ታግሶ በመጠበቅ መቆየት እንደሚገባም አሳስበዋል ኢየሱስ ክርስቶስ ስራውን ሰርቶ እስኪጨርስ ድረስ ታግሶ እንደቆየና ተልእኮውን ከፈጸመ በኋላ ከሙታን በመነሳትና የትንሳኤውን አካል በመልበስ ወደ ሰማይ እንዳረገና ሁሉም ነገራቶች ከእግሩ በታች እንደተገዙለት ነብዩ እዩ ጩፋ በቃል አስተምህሮታቸው ላይ ተናግረዋል በግንቦት 10 2017 ዓ.ም በተደረገው መደበኛ ፕሮግራም 118 ሰዎች ጌታ ኢየሱስ ክርስቶስን እንደግል አዳኛቸው አድርገው ተቀበሉ ወንጌልን መናገር የኛ ድርሻ እንደሆነና ወደ ልብ ደርሶ የሚሰራው መንፈስ ቅዱስ በመሆኑ ሁሉ ጊዜ የወንጌል ጉዳይ ቀዳሚ አድርገን ልንሰራበት ይገባል ሲሉ የእግዚአብሔር ሰው ነብይ እዩ ጩፋ ተናገሩ ዝርዝሩ እንደሚከተለው ይቀርባል ግንቦት 10 2017 ዓመተ ምህረት በተደረገ መደበኛ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሮግራሞች ላይ በተደረገ የአዲስ ነፍሳት ጥሪ 118 ሰዎች ጌታ ኢየሱስን እንደግል አዳኛቸው አድርገው በመቀበል ወደ እግዚአብሔር መንግስት ተቀላቅለዋል ጌታን ለመቀበል ከመጡት ነፍሳት መካከል ከተለያዩ ቤተ እምነት ከባዕድ አምልኮ በመምጣት ከአጋንንት እስራት የተፈቱ ሲሆን ለኢየሱስ በመማረክ እጅ ሰጥተዋል አዲስ ነፍሳትን ወደ መድረክ ሲመጡ በእለቱ የተገኙ ምዕመናን በእልልታና በጭብጨባ በአምልኮ ጌታን ያከበሩ ሲሆን በታላቅ አክብሮትና ደስታ እንኳን ደህና መጣችሁ በማለት ደማቅ አቀባበል አድርገውላቸዋል በትላንትናው ዕለት በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መርሃ ግብር በርካታ ሰዎች ከአጋንንት እስራት ተፈተዋል በእለቱም ከአጋንንት እስራት ውስጥ ለነበሩ ሰዎች በኃይል ተጸልዮላቸዋል ሪፖርተራችን ቀለም ይሳቅ ዝርዝሩን አዘጋጅቷለች ግንቦት 10 2017 ዓመተ ምህረት ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን መደበኛ ፕሮግራም ላይ በርካታ ሰዎች ከአጋንንት እስራት ተፈተዋል በእለቱም በነበረው በነፃ መውጣት በጸሎት ጊዜ በአጋንንት እስራት ውስጥ የነበሩ ቤተሰብ ነፃ ወጥቷል ሁለት ሴት ልጆችን ለማሳበድ ከትምህርት ለማሰናከል ከቤተሰብ ጋር እንዳይስማሙ ከሚያረጋቸው መንፈስ አሰራር የተፈቱ ሲሆን በአባትየው ላይ የነበረው አጋንንት ሽባ ለማድረግና ወደ
ወደ ኋላ እንድመለስ በቅናት በመነሳሳት ገንዘብ በመክፈል የተሰራ ድግምት መሆኑን በመናዘዝ መላው ቤተሰቡን አጋንንቱ ለቀው ሄደዋል። በቤታቸው ለቅሶ እንዲሆኑ በማሰብ የተሰራው ድግምት ወደ ሰራው አካል እንድመለስ በማዘዝ የእግዚአብሔር ሰው ነብይ እዩ ጩፋ የጸለዩ ሲሆን በቀጣይ ቤተሰቡ በብዙ እንደሚባረክና እንደሚሰፋ ትንቢትን በመናገር ባርኳቸዋል። በተመሳሳይ ከዘርዘር የሚወራረስ የቃልቻ መንፈስ የተያዘች እህት ነጻ የወጣች ሲሆን መንፈሱ በዘር ውስጥ አምልኮን የለመደ ሲሆን ለ4 ዓመታት ያህል ትዳሯን በመበተን እሱን ብቻ እንድታመልክና እንድትከተል ማድረጉን በመናገር መንፈሱ ራሱን ገልጧል። ይችን እህት በጉባኤው መካከል በነበረው የእግዚአብሔር መንፈስ ከእስራቷ ተፈታለች። ለ4 ዓመታት ያህል ከተለየችው ባለቤቷ ጋር ቃል ኪዳኗን ያደሰች ሲሆን ጌታ ኢየሱስን እንደ ግል አዳኝ አድርጋ ተቀብላለች። በተጨማሪም ግንቦት 10 በነበረው የአምልኮ ፕሮግራም ከዚህ ቀደም እግዚአብሔር በእግዚአብሔር ሰው በነብይ እዩ ጩፋ በኩል ያደረገላቸውን በርካቶች ምስክርነት ሰጥተዋል። አንዲት እናት ከሰበታ ከተማ እንደመጣች በመጥቀስ ከዚህ ቀደም ለክራይስት አርሚ ዓለም አቀፍ ቤተክርስቲያን በመገኘት የተጸለየበት ዘይት እንደወሰደች ተናግራለች። በአካባቢያቸው የሞተ ሕፃን የተጸለየበትን ዘይት በፊቱና በአፉ ላይ በመርጨት ከሞት እንደተነሳ ተናግራለች። በተመሳሳይ ባለቤቷ ረዘም ላለ ጊዜ ታሞ እንደነበርና እንዲሁም እርሷም እግሯን ትታመም እንደነበር በመግለጽ በተጸለየበት ዘይት አማካይነት መፈወሳቸውን በምስክርነታቸው ወቅት ተናግሯል። እንዲሁም አንዲት ሌላ እህት በምስክርነት ጊዜ እንደተናገረችው ከዚህ ቀደም ደም ይፈሳት እንደነበርና በሐኪሞች ቀዶ ጥገና መደረግ እንዳለባት እንደተነገራት ገልጻ በአፋጣኝ ቀዶ ጥገና ካልተደረገ ለህይወቷ አስኪ እንደሆነና ልጅ መውለድም እንደማትችል በዶክተሮች ተነግሯታል። ከክራይስት አርሚ ዓለም አቀፍ ቤተክርስቲያን በእግዚአብሔር ሰው ነብይ እዩ ጩፋ የተጸለየበት ዘይት በመውሰድና በመቀባት ካደረባት የማህፀን በሽታ እንደተፈወሰች ገልጻለች። ይህች እህት በምስክርነቷ እንደተናገረችው ከፈውሷ በኋላ ሴት ልጅ መውለዷንም ተናግራለች። በክራይስት አርሚ ዓለም አቀፍ ቤተክርስቲያን ኑ ለበጉን ዘምር በሚል ርዕስ የተዘጋጀው የአምልኮ ምሽት በደማቅ ስነ ስርዓቶች ተካሂዷል። በዚህ ምሽት የእግዚአብሔር ሰው ነብዩ ጩፋ የእግዚአብሔርን ቃል በኃይልና በስልጣን አስተምረዋል። ዝርዝሩን ቀለሚሳቅ እንደሚከተለው ታቀርበዋለች። ኑ ለበጉ እንዘምር በሚል ርዕስ በክራይስት አርሚ ዓለም አቀፍ ቤተክርስቲያን ተዘጋጅቶ የነበረው የአምልኮ ድግስ በአማረ ሁኔታ ተከናውኗል። በአምልኮ ምሽቱ ላይ ኢየሱስ የሚለው ስም የክርስትና ማዕከልና በነገራቶች መቀያየር የማይደበዝዝ ርዕሳችን ኢየሱስ ነው ሲሉ ነብይ እዩ ጩፋ ተናግሯል። በድግሱም ላይ ለታረደው በግ በጸሎት በዝማሬና በእግዚአብሔር ቃል አማካኝነት ምስጋና ቀርቧል። በእለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብይ እዩ ጩፋ የሐዋርያትን መጽሐፍ ምዕራፍ 17 ቁጥር 1 እስከ 5 ያለውን ክፍል በመጥቀስ የክርስትና ማዕከል ኢየሱስ ነው በሚል መሪ ቃል የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። ጳውሎስ ባገኘው አጋጣሚና መንገድ ሁሉ ስለ ኢየሱስ ብቻ በማውራት እንደተጠመደና በወንጌል አማካይነት ሰፊ ተቃውሞ ይደርስበት እንደነበር በመናገር በሚደርስባቸው ተቃውሞ እንግልትና ተግዳሮት ምክንያት ስለ ኢየሱስ ከመናገር ምንም አላስቆማቸውም ነበር። በስብከታቸው ላይ ነብይ እዩ ጩፋ እንዳሉት ሰይጣን ሃይማኖተኞችን ከየቦታው በማስነሳት ወንጌል እንዳይሰበክ ተግዳሮት በማድረግና እስር በማብዛት በዘመናት መካከል ሲሰራ እንደቆየና አሁንም ባለንበት ዘመን ላይ የተለያዩ ሃይማኖተኞችን አክቲቪስቶችን በማስነሳት ለወንጌል ጠላት በመሆን ስራውን እየሰራ እንዳለ ልንረዳው የሚገባ ጉዳይ ነው ብለዋል። አያይዘውም ነብይ እዩ ጩፋ የሐዋርያት መጽሐፍ ምዕራፍ 17 ቁጥር 17ን በመጥቀስ ጳውሎስ በገበያ ውስጥ ያገኘውን አጋጣሚ በመጠቀም ስለ ኢየሱስ ከሰዎች ጋር ይነጋገር እንደነበርም አስታውቋል። አሁን ላይ ስለ ኢየሱስ እንድናወራ የማትፈልጉና ስንናገር ደስ የማትሰኙ ወገኖች እኛ ከኢየሱስ ውጪ የምናወራው ርዕስ ሌላ ነገር ስለሌለ ባገኘነው አጋጣሚና ቦታ ሁሉ ስለ ኢየሱስ በማውራት እንደተጠመድን ልታውቁልን ይገባል ብሏል። ዓለም ከመፈጠሩ ጀምሮ ሁሉም ነገር ካለ መኖር ወደ መኖር ያመጣውና በእርሱ አማካይነት ተፈጥሮ መልክ እንደያዘ አስረድቶ ስለ ኢየሱስ ማውራት የማይቀርና የማናፍርበት ርዕስ ነው በማለት ሌላ ወሬ ብናወራ ወዛችን እናጣለን በማለት ቀጣይ በተገኘው አጋጣሚና ቦታ ሁሉ ኢየሱስን በኃይልና በስልጣን እንደሚሰብኩ ተናግሯል።
ግንቦት 8 2017 በተካሄደው የአምልኮ ምሽት የተገኙ ቅዱሳኖች የእግዚአብሔር ስም የከበረበት ድንቅ የአምልኮ ምሽት መሆኑን በመጥቀስ ተጠናክሮ መቀጠል አለበት ሲሉ አስተያየታቸውን ተናገሩ። አስተያየታቸውን እንደሚከተለው ይቀርባል። ፕሮግራሙ በእውነት በጣም ደስ የሚል ነው። ወርሺፑ ደስ ይላል። እኔ ለመናገር የምፈልገው ምንድነው ልክ የታወጀው እሑድ ነው። አርብ እስኪመጣ በጣም ጨንቆኝ ነበረ። የዛሬውን አርብ አይቼ ይህን ወርሺፕ በመካፈሌ በጣም ደስ ይለኛል። በጣም እጅግ ያማረ ነው። ግን ያው አይጠገብም። ለሰውም እንደምታዩት በጣም ሳይቀመጥ እያመለከ ነው። ይሄ ይቀጥል ነው የምለው። እኔ በጣም ደስ ብሎኛል። ይሄ ፕሮግራም ወደፊትም እንዲስፋፋ እፈልጋለሁ። ይሄ ነገር በወር አይደለም በሳምንት ቢሆን ራሱ ደስተኛ ነን። ኑና ወደዚህ ቤት ያልመጣችሁ ይሄ የአምልኮ ምሽትን እንድትጠቀሙ ጋብዛችኋለሁ። ለዓለም ሁሉ ኢየሱስ ያድናል እላለሁ። የአምልኮ ፕሮግራም እንዳለ ስንሰማ በጣም ነው ልባችን በሐሴት የሞላው። ምክንያቱም ይሄን ፕሮግራም ከተካፈልን ረጅም ጊዜ ሆኖታልና እንደምታዩት ህዝቡም በጣም በጋራ ማምለክን ኢየሱስን ማክበር ይፈልጋልና እንደምታዩት አዳራሹን በጣም በሰው ተጨናንቋል። መቀመጫ ራሱ አልነበረም። ይሄ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። እዚህ ስለተገኘው እዚህ ስለተካፈልኩኝ በጣም ደስ ብሎኛል። እንደዚህ ኢየሱስ ሲከብር ማየት በጣም ያስደስታል እና ከዚህ በላይ ይቀጥል ነው የምለው። እንዲሁ የአዳር ፕሮግራሙም እንዲቀጥል አበረታታለሁኝ። በጣም ደስ ይላል። ለሌሎች ክርስቲያን እህት ወንድሞቼ የማስተላልፈው መልእክት ኑ በጋራ ኢየሱስን እናክብር እናምልክ ነው የምለው። በጣም ደስ ይላል። ጥሩ መንፈስ ያለበት ቸርች ነውና የአምልኮ ፕሮግራሙ ልዩ ነው። ኑ በጋራ እናምልክ እላለሁ። በአዲስ አበባ በሚገኘው በክራይስት አርሚ ዓለም አቀፍ ቤተክርስቲያን አርብ ግንቦት 8 2017 ዓ.ም በተዘጋጀ አምልኮ ምሽት ተጋባይ ዘማሪያን ለጌታ ኢየሱስ በመዝሙር ምስጋናን አቅርበዋል። በአምልኮ ምሽቱም ተገኝተው ዝማሬን ካቀረቡ ዘማሪያን መካከል ዘማሪ ካሌብ ጎዋና ጌዶን አስቻለው ስለ አምልኮ ምሽቱ በተመለከተ ከኛ ጋር ቆይታ አድርገዋል። ተከታትለን እንመለሳለን። በጣም እግዚአብሔርን ያገለገልንበት እግዚአብሔርን ያመሰገንንበት ሰዎች የተጽናኑበት ሰዎች የተባረኩበት ፕሮግራም ነበር። እንደዚህ አይነት ፕሮግራሞች ኢትዮጵያ ውስጥ እንዲበረታቱ በጣም አፕሪሺየት አደርጋለሁ። በጣም ድንቅ ጊዜ ነበረን። ብዙዎቻችሁ በዚህ ፕሮግራም እየመጣችሁ እንድትባረኩ እንድትጽናኑ የእግዚአብሔርን ኃይል እንድትቀበሉ አበረታታችኋለሁ። በክራይስት አርሚ የግንቦት 8 የነበረን አገልግሎት በጣም ድንቅ ጊዜ ነበረን። እግዚአብሔር እርቶኝና አግዞኝ እኔም እግዚአብሔርን ማገልገል ችያለሁ እና ብዙ ወጣቶች ብዙ እናትና አባቶች መተው ነበረ። በጣም ጥሩ ጊዜ ያሳልፈናል። ይሄ የወርሺፕ ናይት ዴይ ኦር መንዝሊ ወርሺፕ ናይት ዴይ በጣም አሪፍ ነው ብዬ ማሳስበው። ምክንያቱም መንዝሊ ወርሺፕ ዴይ መዘጋጀቱ ብዙ ትውልዶች ማምለክ የሚፈልጉ ከእግዚአብሔር ጋር መነካካት የሚፈልጉ አሉ። እንደምታውቁት አብዛኛው የኛ ማህበረሰብ አምልኮ ይወዳል። ትክክለኛ ሪል የሆነ አምልኮ የሚወድ ማህበረሰብ ነውና ዛሬ ክራይስት አርሚ ባገለገልኩበት ጊዜ ሪል አምልኮ ሪል እግዚአብሔርን ሐሳብ የሰማንበት ቀን ነበረ። ከእግዚአብሔር ሰው ነብዩ ጩፋም ሐዋርያ ሥራ ምዕራፍ 17 ላይ የነበረውን ሐሳብ አንስቶ አካፍሎን ነበረ። በጣም የሚገርም ሐሳብ ነበረ። ስለ ኢየሱስ ሰብኮናል። ስለ ኢየሱስ ማዳን አውርቷልና በጣም ድንቅ የስብከት ቀን ነበረ። እንዲሁም ወንድማችን ዘማሪ ካሌብ ጓም ከኛ ጋር ነበረ። እሱም በጣም በሚገርም ሁኔታ አስመልኮን እግዚአብሔርን ጣት እጁን አሳይቶን ሄዶ በጣም ብዙ ሰዎች በሱም አገልግሎት ተነክተዋል። በቀጣይነት የወራዊ አምልኮ ምሽት እንዲሁ ቢዘጋጅ እላለሁኝ ያስፈልጋል። በዚህ ቸርች ይበልጥ እላለሁ። ጌታ አብዝቶ ይባርካችሁ። ክቡራትና ክቡራት ተመልካቾቻችን ለዕለቱ ወደ እናንተ ይዘን የቀረብናቸው የክራይስት አርሚ ዜናዎቻችን ይመስሉ ነበር። ከቀሪ ከክራይስት አርሚ የቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ